ለአንድ ዓለም አቀፍ ሰርተፍኬት ላለው እብድ በዚህ የክብር መጠን ላው መስቀሉ ወንጌል ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነክንን ነገር አለ። ምን ነው አንተንስ ቢሆን ከናዳትና ቆሻሻ ተቀበለ የለ እንዴ? ለሱ ሲሆን ምን ነው ይናልገረም እንደ ዛሬ በቤተክርስቲያን አፍረናናቅም። በጣም አዝነናል። ዓለም ላይ ያለ ህዝብ ምንም ቢያደርግ ኦርቶዶክስ አትዋረድም፣ ቤተክርስቲያን አትዋረድም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ የሉል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር እንግዲህ ከዛም ለእናንተ ይመቻል ብዬ ያሰብኳቸው ነገሮች እንማማርበታለን እንወቃቀስበታለን ብዬ የማስባቸውን ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። በጣም ያሳዝናል። በጣም እንዲሁ የሚደክም ነው። እንደምትመለከቱት እንግዲህ ከመግቢያው ላይ በሆነው ባልሆነው እንግዲህ እኛ መጨቃጨቅም መታረክም እንወዳለን። ኦርቶዶክሳውያን ለምን እንደዚህ እንደሆነ ነገራችን ሁሉ አይገባኝም። በተለይ በአሁኑ ጊዜ በአሁኑ ዘመን ደግሞ ይሄ ሶሻል ሚዲያ ያመጣብን ጣጣ እንግዲህ ለዚህ ለፎሎወር ለምን ተብሎ የማይደረግ አይነት ሩጫ የለም ማለት ነው። በተደረጉ ነገሮች በሙሉ ሁሉ አቃቂር ማውጣት፣ እኛን በልጣለን፣ እኛ የበለጠ እናውቃለን ማለትና እንደተለመደው እንግዲህ ያው የፈረደባቸውን አባቶቻችንን እንግዲህ በተለያየ አይነት መንገድ እንግዲህ የፈለገን አይነት ስሜቶችን እንገልጽባቸዋለን ማለት ነውና እንደተመለከታችሁት በጣም በሚያሳዝን ሁኔታ ይህ ሰው እንግዲህ መጥቶ ይህ አይሾ ስፒድ የሚባለው መጥቶ ላደረገው ነገር በቤተክርስቲያን ላይ የተደረገ ነገር እንግዲህ ሰው ሁሉ ትንሽ ቅር ብሎት ብዙ መነጋገሪያ ሆኗል። ነገር ግን በጣም የሚያሳዝነው አለማወቃችንን ነው በደንብ የገለጽነው እንጂ እውነት ይሄ ነገር ምንድነው ብሎ ሰከን እንኳን ለማለት ብዙዎቻችን አልፈለግንም። ትንሽ ራሳችንን ሰከን አድርገን ወይም ወደ ቤተክርስቲያን ጠጋ ብለን ጠይቀን ይሄ ነገር እንዴት ነው ወይ ደግሞ በሌላ መንገድ ደግሞ ብንመለከተው እንደው የቤታችን ጉድን እንኳን እንደው ቀስ ብሎ እንግዳ በሌለበት ፊት ይሄ ነገር እንዴት ነው ብሎ ለመናገር አይደለም ፍላጎታችን መኮነን ማውቀስ እንደገና ደግሞ ያው እንደተለመደው እቺን ቤተክርስቲያን ማብጠልጠል ማጣጣል ነውና በሚያሳዝን ሁኔታ ይሄ ነገር እንግዲህ ተፈጥሯል። ብዙ ነገር ማለት ይቻላል። ነገር ግን እስቲ መጀመሪያ ነገሮች ምን እንደሚመስሉና በብዙ ሰዎች በምን አይነት አስተያየት እየተሰጠባት እንዳለች ነገር ላሰማችሁና ወደ ዋናው ነገር ገባላችኋለሁ። እኔ በህይወት ኤክስፒሪየንስ ነው የምገልጽላችሁ ብዙ ነገር። ለምን በቤተክርስቲያን አካባቢ በስራ ምክንያት ተንቀሳቅሼ አይቼዋለሁና የተፈጠረው ነገር ምንድነው የሚለውን ነገር እስቲ አብረን እንከታተል። መጀመሪያ ከተናጋሪዎቹን ጀምር። መቼም በዚህ ዘመን የማናየው የማንሰማው ጉድ የለም። ለአይሾ ስፒድ የተደረጉለት ያሉት አቀባበሎች ሁሉም በሚባል ደረጃ ጥሩ ሆነው ሳለ የቅድስት ሥላሴ ካህናት ግን ያደረጉለት አቀባበል እኔንም ሆነ ብዙዎች ኦርቶዶክሳውያኖችን አሳዝኗል፣ አስቆጭቷል፣ አናዷል። በፈቃደ እግዚአብሔር እንድንባረክባቸው እንድንቀደስባቸውና እምነታችንን እንድንገልጽባቸው ለኛ ለኦርቶዶክሳውያን ብቻ የተሰጡንን ንዋየ ቅድሳቶቻችንን ለአንድ ዓለማዊ ለዛውም ካልተሳሳትኩኝ ለአንድ ሙስሊም ዩቲዩበር ክብር ብለው አውጥተውታል። ይህንን ሁነት ሳይ ከዓመታት በፊት ለቢዮንሴ ክብር ተብሎ ታቦት መውጣቱንና ብዙ ኦርቶዶክሳውያኖች ቅሬታቸውን ብስጭታቸውንና ቁጣቸውን ሲገልጹ እንደነበረ አስታውሳለሁኝ። ይሄ በዛሬው ዕለት ለአይሾ ስፒድ ክብር የወጡት ንዋየ ቅድሳት በእምነታችን መሰረት ግን ከሥርዓተ ቤተክርስቲያን ውጪ የሆኑ የቤተክርስቲያንን ገጽታ የሚያጠቁሩና የሚያጎድፉ እንደሆነ ይሰማኛልና በዚህ ሁነት አልተደሰትኩኝም። እስቲ እናንተ ግን ይህን ቪዲዮ ካያችሁ በኋላ እውነት ይሄ ነገር ትክክል ነው ብላችሁ ታምናላችሁ? ትክክል ነው ብላችሁ የምታምኑ ከሆነ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቻላችሁት አቅም ይህን ቪዲዮ ኮፒ ሊንክ ብታረጉት ደስ ይለኛል። ይሄ ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት የመሆን ጉዳይ ሳይሆን እውነት የመናገር ጉዳይ ስለሆነ ተናገረ። ባህልና ቱሪዝም ተደወለ። የሆነ ሰው እየመጣ ነው ተዘጋጁ ተባለ።
እንግዲህ በፍጥነት ይህ ነገር አደረገን አሉ። ማንስ ኃላፊነቱን ይወስዳል? የቤተ ክርስቲያን ስርዓት የምትተዳደርበት አለ። ምንም ከበላይ አካል ሊመጣ ይችላል። አገልጋዩም ሆነ የበላይ አካሉ የቤተ ክርስቲያን የበላይ አካላቶችም አሉ። ይህ ነገር ሲደረግ ግድ መወያየት ያስፈልጋል። ለቤተ ክርስቲያን ይጠቅማል ወይ አይጠቅሙም ወይ የሚል ግዴታ ማወቅ ይኖርባቸዋል። ታዲያ ይህ ነገር ባልተደረገበት ይህ ዝግጅት መዘጋጀቱ ዝግጅትም አይደለም፣ ምንም የታየም ነገር የለም። የምትታወቀውን ቤተ ክርስቲያን የምትታወቀውን ኦርቶዶክስ ማሳወቅ ማለት እንዲህ ስርዓትን ባጣ መልኩ ማስተዋወቅ ማለት ማንም ሊፈልጉ አይችልም። የትኛውም ምዕመን ሊፈልጉ አይችልም። እዛ ጋር ተወክላችሁ ስትቀመጡ ምዕመኑን አማኙን ወክላችሁ እስከሆነ ድረስ ይህንን ኃላፊነት የመወጣት ደግሞ ግዴታ አለባችሁ። ኬትም ሊመጣ ይችላል። እንዲሁም የመንግስት ባለስልጣናትም ይህን ትዕዛዝ የሰጡት ማለት ነው። ይህ ነገር ቀድሞም ይታወቃል። ልጁ ሊመጣም ይችላል ላይመጣም ይችላል፣ ግን ይመጣል ተብሎ አብዛኛው ሰው እየጠበቀው ነበር። ስለዚህ ይሄ ኢንፎርሜሽን ቀድሞ ሊደርሳችሁና ልትዘጋጁበት ቀድማችሁም ልታሳውቁ ይገባ ነበር። ሊመጣም ሊቀርም ይችላል፣ ግን በዚህ ቀን ተዘጋጁ ተብሎ ሊነገር ይገባል። ቢያንስ ቤተክርስቲያንን ለማሳወቅ ከሆነ ሀሳባችሁ ቀድሞ ተዘጋጅቶ ስለምንነቱ ተነግሮት ከዛ በኋላ እንዲረዳው ማድረግ ይገባ ነበር። ስለዚህ ይሄ ስህተት ነው፣ ሙሉ ለሙሉ ስህተት ነው። አንዳንዶች አሉ ቢታወቅ ችግር የለውም እንትን ነው ምናምን አይደለም። የራሷ ስርዓት አላት፣ የራሷ የምትተዳደርባት ህግ አላት። ያንን ህግ ጥሶ እስከመጣ ድረስ ኦርቶዶክስን አያስተዋውቃትም፣ ሊገልጻትም አይችልም። አሁን በትላንትናው ቪዲዮ ታወቀ ማለት ነው። ለወደፊቱም ቢሆን ቅድሚያ የሚሰጠው ነገር ቅድሚያ ሊሰጠው ይገባል ለማለት ነው። እናንተም ሀሳባችሁን ለአንድ ዓለም አቀፍ ሰርተፍኬት ላለው እብድ በዚህ የክብር መጠን ላው መስቀሉ ወንጌሉ ወጥቶ የክብር አቀባበል ግን ሲደረግለት ትንሽ እንደ ቤተክርስቲያን ልጅነታችን የሚከነክንን ነገር አለ። ከላይ የሚያዙ አሉ ባላስኬማዎቹን የሚያዟቸው ደግሞ አሉ። ለሀገር ግንባታ ገጽታ እንዲያድርጉ እንደዛ አድርጉ እየተባሉ ይህን ሰው ከበላይ አካላት ብቻ እንድንቀበለው ትእዛዝ ስለወረደ በዚህን ያልክ እቺን ዓለም አቀፋዊት ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቁምጣ ለመጣ እንደ ውሻ ለሚጮህ ከጀርባቸው ጫና አለባቸው እነሱ የፈለጉትን እንዲፈጽሙላቸው ለራሳቸው ዓላማ የሾሟቸው ቤተክርስቲያናችን ውስጥ የተሰገሰጉ በሊቀ ጵጵስና ደረጃ አሉ። በቁምጣ ለመጣ ስሙልኝ ብቻ እንደ ውሻ ለሚጮህ እንደምን እንደሚያጓራ የተቀደሰውን ስፍራ ለዲጂታል ትርኢት ማሳያ ተጠቅሞ በወጣቱ ዘንድ ያለውን መንፈሳዊ ፍርሃት ወደ ድፍረት ለመቀየር ለመጣ ሰው ግን በዚህን ያህል ክብር ቤተክርስቲያን አይሾ ስፒድ የሚባለውን ጋጠወጥ ምንም መንፈሳዊ ነገር ማይታይበት ሰው ለመቀበል የተደረገው መርሃ ግብር አበሳጭቶናል፣ አስቆጥቶናል። ቢያንስ ይሄ ሰው ወደ ቅድስት ቤተክርስቲያናችን ውስጠኛው ክፍል ገብቶ መጎብኘት ካለበትም ነጠላ ብናስለብሰው። እዚህ ቲክቶክ ላይ አስረግጬ የምነግራችሁ ሰዎች በጣም አላችሁ። አይሾ ስፒድ ቤተክርስቲያን ስለገባ ቤተ መቅደስ ስለገባ ምን ችግር አለው ብላችሁ የምትከራከሩ ሰዎች በደንብ አስረግጬ እነግራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ ሼር ታደርጉልኛላችሁ፣ ሙሉ ትመለከቱልኛላችሁ። አዳም ቤተክርስቲያን ምን ብለን ነው? ሰላም ለኪ ቅዱስ ቤተክርስቲያን ማህደረ መለኮት አምሳለ ኢየሩሳሌም ሰማያዊት ብለን ነው ሰላም ምትላት። የመለኮት ማደራ የሆንሽው የሰማያዊቷ ኢየሩሳሌም ምሳሌ ብለን በፍርሃትና በመንቀጥቀጥ በጥንቃቄ እግዚአብሔርን በመፍራት የምንገባባት ቤተ መቅደስ እንጂ ስርዓት ያለችን ቤተ መቅደስ እንጂ ክብር ያላት ቤተ መቅደስ እንጂ ማንም ተነስቶ ከነቁምጣው ገብቶ የሚጨፍርባት ቤተ መቅደስ የለችንም። ሴት ልጅ ከነወር አበባ አትገባም። ሴት ልጅ ተነቃ አይደለም እኮ ማንም በማክበር ነው፣ ክርስቶስን በማክበር ነው። ቤተ መቅደስ ውስጥ ያለው አንድ ደም የክርስቶስ ደም ስለሆነ ነው። ወንድ ልጅ እየነሰረው ቤተ መቅደስ አይገባም። ቅዳሴ ላይ አይደለም ያ ወንድ ልጅ ተነቆ ነው አይደለም። አንድ ደም የክርስቶስ ደም ስላለ ነው። አየር ምን ያህል ቤተክርስቲያናችን እንደምናከብር። ቤተክርስቲያናችን ቀኖና አላት፣ ዶግማ አላት፣ ትውፊት አላት፣ ስርዓት አላት። ከሌላው ቤተ እምነት የሚለየን እኮ ይሄ ነው። ቤተክርስቲያናችን ክፍት ነች፣ ሆስፒታል ነች። ለኃጢአተኞች ነው በሯ ክፍት የሆነው። ግን ኃጢአተኞችም ሲመጡ እጅግ በስርዓት እጅግ በፍርሃት በመንቀጥቀጥ ነው ቤተክርስቲያናችን የምንገባው። ይሄ ሰውዬ ቀጥታ ገባ። አስገባችሁት ወይ ደግሞ ቀድማችሁ አልነገራችሁ፣ ቀድማችሁ አላስተካከላችሁ። ነጠላ አስለብሳችሁ ቁምጣውን አስቀይራችሁ ስርዓቱን እንደዚህ ነግራችሁት ቢሆን እሺ፣ ዘላችሁ ልብሰ ተክህኖ አድርጋችሁ ወጣችሁ ጳጳስ እንደሚቀበል ሰው ይህንን ዩቲዩበር ተቀበላችሁት። ከዛም ቤተ መቅደሱ ገባ፣ ቤተ መቅደሱ ዘለለ። ከዛም ባሻገር ደግሞ እሱ ብቻ አይደለም። በጣም ይገርማችሁ ክርስቲያኖና ከመሲህ ማን ይበልጣል ብሎ ቤተ መቅደሱ ሁሉ ሲያነጻጽር እያያችሁ ነው ያላችሁት።
ቤተክርስቲያናችን ደንብ አለ፣ ስርዓት። ከሌላው ቤተ እምነት የሚለየን እኛ ኦርቶዶክሳውያን ስርዓት ስላለን ነው። እጅግ በፍርሃትና በመንቀጥቀጥ አምልኳችንን ስለምንፈጽም ነው። በጣም ነው የሚያሳዝነው። በጣም በቃ ያማል። አንድ ነገር ለማየት በጣም ይከብዳል። ለምን? አንደኛ እኛ ኦርቶዶክሳውያኖች እንደዚህ አይነት የመጮህ ስሜት የለንም፣ መንፈስም የለንም። በመጀመሪያ ደረጃ ከየት እንደምጀምረው ነገሩ ራሱ አንዳንዴ ግራ ይገባኛል። ግን በጣም ማዝነው ምንድነው አንድም ኦርቶዶክሳውያን የዚህን ያህል ጩኸት የለብንም። በቃ ይሄ ከየት እንደሆነ ራሱ ያስታውቅባቸዋል። እስቲ ምን አለ ተረጋግቶ አንድን ነገር ማስረዳት ቢፈልጉ። ሁለተኛ ነገር ሰምታችሁ እንደሆነ ኮፒ ሊንክ አድርጉ፣ ቶሎ ይሄን ነገር አሳውቁ ምናምን። የሚፈለገው ቪው ነው፣ ሌላ ነገር አይደለም። በቃ በጠቅላላ ይሄ ህብረተሰብ ተነስቶ እዚህ ላይ እንደዚህ የሚጮኸው ስለ እውነት ስለ ሀገሩ ተቆርቁሮ ወይም ስለ እውነት ስለ ቤተክርስቲያኑ ተቆርቁሮ አይደለም። በቃ የሚፈልጉት ምንድነው? ቪው ነው፣ እይታ ነው። እኛ እንደዚህ ያደረግን መበጥበጥ፣ ቤተክርስቲያኗ መበጥበጥ። እውነት የተቆረቆረ ሰው ስለ እውነት የቆመ ሰው ጠጋ ብሎ መጠየቅ ይችላል። ነገር ግን በሶሻል ሚዲያ ላይ ትልቁ መሳሪያ የሆነው ምንድነው? የሆነች ቪው እና የሆነ ፎሎወር ይዞ እንደፈለገ መንቧረቅ ስለሆነ እነዚህ ሰዎች እንደዚህ አይነት ስሜትን ያሳያሉ ማለት ነው። መቸኮላቸው ነው ከምን በላይ የሚያሳዝነኝ። በጣም የሚያሳዝናችሁ ከየት እንደምጀምረው ባላቅም በእኔ ብጀምርላችሁ፣ ለምሳሌ በቱሪዝም ኮሚሽን ላይ በቱሪዝም ስራ ላይ ሰርቻቸዋለሁ። ዛሬ አይደለም ከጥንት ጀምሮ ከአባቶቻችን ጀምሮ ቤተክርስቲያን የሚመጡና የሚጎበኙ ሰዎች አሉ። ቆይ እሱን ልተውላችሁ። ቤተክርስቲያን የመጣችሁ ከየት ነው? ከእስራኤል፣ ከቤተ እስራኤል አይደል? ቤተ እስራኤል ተኪዶ ቢታዩት እኮ ሙስሊም የለ፣ ክርስቲያን የለ፣ ፓጋን የለ፣ ምን የለ፣ ከነቁምጣው ከነምኑ ከነምናምኑ ነው እየገባ የሚጎበኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ የረገጥበትን መሬት ማለት ነው። ሁሉም ሰው ነው የሚያየው። ይሄ እዚህ ብቻ የተፈጠረ ነገር ነው። እሱን ተውት። በኖርዝ አሜሪካ የምንኖር ሰዎች የትኛው የካቶሊክ ቤተክርስቲያን ነው ሳይጎበኝ የቀረው? በተለያዩ አይነት አካባቢዎች ያሉ ቤተክርስቲያኖች ጎበኛሉ አይደል? አዲስ ነገር ነው፣ ፖለቲካ ነው። ምንጊዜም እነዚህ ሰዎች የሚቆሙት ለነገር ነው። በቃ ምንም ነገር ማረጋገጥ አይፈልጉም። ተቆርቋሪ እኮ ቢሆን እኮ ይጠይቃል። ለምን ብሎ ይጠይቃል። ወይም ማገናዘብ፣ ትንሽ ሾርት ሜሞሪ የምንባለው ለዚህ ነው። ትንሽ ወደኋላ መመለስ። እኔ እንዳልኳችሁ በቱሪዝም ሰርቻለሁ። ስሰራ በጣም በሚገርማችሁ ሁኔታ በከተማችን ውስጥ በተለይ ስላሴ ቤተክርስቲያን በጣም የታወቀ ነው። ማንም ሰው ሲመጣ የምናሳየው እዛ ነው። ለምን? ታሪክ ያለው እዛ ነው። ኢትዮጵያዊነትን የሚገልጽ ነገር ያለው እዛ ነው። ከመጽሐፍቱ ከምኑ እየወጣ ከየምናምኑ እየተወጣ ነው የሚታየው። እንደዚህ የምናሳየው ነጠላ ልበሱ ያለበለዚያ እንደዚህ ሆናችሁ አትገቡ ምናምን አይባልም። እንግዶች ናቸው። መንፈሱ እንዲጠራቸው ነው የሚፈለገው። ብዙ አይነት ሌላ ሚስጥራት አሉ። ቤተክርስቲያን ብትቆሙ ያንን ግልጽ አድርገው ይነግሩላቸዋል። ስንት ሰዎች ለጉብኝት መጥተው በዛው ይቀርዋሉ። ነገር ግን አንድ ሰው መጥቶ ኢትዮጵያን ስላስተዋወቀ በጎነት በኢትዮጵያውያኖች መሃል መጥቶ ሁሉም ደስ ስላለው በዚህ ደስታ መሃል የሆነ ነገር ለመጣል ፈለጉ። በተለይ እቺ የምታሳዝን መስኪን ቤተክርስቲያን በቃ እንደዚህ ዝም ብለው ይወርፏታል። እኔ በጣም ነው ያዘንኩት። ማከብራቸው ናቸው አንዳንዶቹ የነበሩት። ግን እንዲሁ አትሊስት ይህን ምላሳቸውን ትንሽ ለመቀነስ አያደርጉም። በሆነው ባልሆነው ልክ አንድ ነገር ሲፈጠር የመጀመሪያ ተናጋሪዎች እነሱ ናቸው። የሚገርመው ነገር ሳያረጋጉት አትሊስት መረጋጋት እኮ ነው የሚፈልገው። ይሄ ነገር ለምን ብሎ እኮ መጠየቅ። ስንት እኮ ፖስት ካርድ አለ፣ ስንት ነገር አለ በቱሪዝም ኮሚሽን ስለ ስላሴ ቤተክርስቲያን የሚታይ ባያሳዩ ኖሮ ነው ይቅር ይለኝ ነበር። ለምን በዛች በተተረማመሰች አዲስ አበባ መሃል አፍረን የትም መሄድ የማንችለው ሰዎች ይዘን የምንሄድ የነበረው እዛች ቤተክርስቲያን ነው። ለምን አትሊስት የሚታይ ነገር በስርዓት ተቀምጦ ያለ ነገር እዛ ነው። ውበት ያለው ነገር ኢትዮጵያዊነት፣ ቅርጽ፣ አርክቴክት ምን ብዙ ነገር እኮ አለ የሚታየው ያለው እዛ ስለሆነ ሁላችንም ይዘን የምንሄደው እዛ ነው። ይሄ ምንም ጥያቄ የለም። እስላም ክርስቲያን አትልም። ኦርቶዶክስ ማንንም ነው አስገብታ የምታስተናግድ። ኧረ እባካችሁ እንዴት እንደምናደርገው አላውቅም። በእውነት ይሄ ነገር በጣም እየከፋ ነው የመጣው። ለማንኛውም እስቲ ሌሎች የሚሉትን እንስማ። ክርስቲያን አዋርዳናለች። አይሾ ስፒድ ለቤተ ክርስቲያን ምንድን ነው? ጳጳስ ነው? ካህን ነው ወይስ ምንድን ነው? በማርያም ለምናችኋለሁ ይሄንን ቪዲዮ 50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። ታላቁ ካቴድራል ቅድስት ስላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ
አንዳንዴ ነጠላ እንደዚህ ስላጣፋችሁ ራሳችሁን የበቃ ክርስቲያን አድርጋችሁ የምትቆጥሩ በጣም ብዙ ሰዎች አላችሁ። ቤተክርስቲያን ሲታነጽ ራሱ አሰራሩ ለኃጢአተኞች። አንዱም እንደዚሁ አንድ ደደብ ዩቲዩበር እያለ ስለሰማሁት ነው። ነገራችን ላይ አይሾ ስፒድ አሁን የሆነ ሚዲያ ላይ ሲኤንኤን ቢቢሲ ላይ ሄዶ ስላሴ የሚባል ቤተክርስቲያን ገብቼ መንፈሴ ውስጤ እግዚአብሔር ነካኝ አይነት ነገር ቢያወራ እንዴት አድርጋችሁ እንደምትዘግቡት ያው ይታወቃል። እና አንዳንዴ እዚሁ ሚዲያው ላይ ሃይማኖትን ከሃይማኖት ለማጫረስ ለማባላት ረጅም ርቀት እየሄዱ ያሉ የሌላውን እምነት ከፍ ዝቅ ጠብ ርግፍ አድርገው የሚሳደቡ እርስ በርስ ጦርነት ሊከቱን እየተጣጣሩ ያሉ ሰዎች አሉ። እናንተ እውነት ሃይማኖተኛ ከሆናችሁ እነሱ ላይ ስሩ። ቤተክርስቲያን ለሁሉም በሯ ክፍት ነው። የህዝብ ተቆርቋሪ ለመሆን አትሞክሩ። እዛው ቤተክርስቲያን ውስጥ የሚሰራውን ብዙ ነገር እናውቃለን። ኦኬ ሃይማኖታችንን አናሰድብም እያለን ነው ዝም የምንለው። እያንዳንዱ ቤተክርስቲያን ምንድነው? እያንዳንዱ ቤተክርስቲያን በየአጥሩ ጥግ ሱቅ ሰርቶ የሚያከራየው እሱ ጽድቅ ነው? ማከራየት ብቻ አይደለም፣ ተከራዮችን እንዴት እንደምታሰቃዩ እናውቃለን። ብዙ ነገር እናውቃለን። በጣም ብዙ የሚደፈሩ ሰዎች አሉ። ይወላችሁ ኢንዲቪጁዋል የደረሰን ለራሳችንም የደረሰን አውቀን ነው ዝም የምንለው። እሺ እኛን አትዩ፣ እኛን አትመልከቱ ትላላችሁ እና ማንን እንመልከት እስቲ ንገሩን። ሁሉን ሰው ገፍታችሁ ገደል አፋፍ ላይ አቁማችሁታል። ተው ንገሩን አትበሉ። ስሩ እዛው የራሳችሁን የውስጥ የቤት ስራ። ቤተክርስቲያን አዋርዳናለች። እኛም አሁን የደረሰብንን ብንናገር ቤተክርስቲያንን አዋረደ ትባላለህ ደግሞ። ኢትስ ኦኬ። ሁላችንም እግዚአብሔር እንደየስራችን ይስጠን። ለዛ ነው ማንጠጋችሁ አንጠጋም። ምክንያቱም መፍረድ ስለማንፈልግ ለዛ ነው ራቅ ብለን ያለ ነው አንጠጋም። ሲጀመር አታስጠጉም። ቄስና ዲያቆን ለመቅጠር እንኳን 70 እና 80 ሺህ ብር ጉቦ የምትቀበሉ ናችሁ። ብዙ እንድንናገር ፑሽ ባታደርጉን ጥሩ ነው። ቤተክርስቲያን ግን ለሁሉም በሯ ክፍት ነው። ሌላ ህግ አታውጣ። ውስጥ የዘለለው የጨፈረው እሱ የሰውየው ፐርሰናሊቲ እንጂ የቤተክርስቲያን ጉዳይ አይደለም። መስቀል ተሳለመ፣ ጫማን አውልቅ ተባለ፣ አወለቀ፣ ገባ። ክፍት ነው። አታካብድ። እዚህ መልኩ ቤተክርስቲያን ስትዋረድ እንደማየት የሚያሳምም ነገር። አንዳንድ ሰዎች ቶሎ ስሜታዊ ትሆናላችሁ። አሮ ነው ዋይ። በመጀመሪያ ኮሜንት ላይ ብዙ ሰዎች የመሰላችሁ አባቶቻችን ታቦት ይዘው የወጡ ነው። ታቦት ይዘው አልወጡም። ነገር ግን የቤተክርስቲያናችንን የክብር አልባሳት ለብሰው የተቀበሉት ለአይሾ ስፒድ ክብር ሳይሆን አይሾ ስፒድ ሲመጣ ብቻውን አይደለም፣ በመቶ በ200 በ300 ሺህ የሚቆጠር ህዝብ ነው። እሱም ኢንተርናሽናል ላይቭ ስትሪመር ነው። ላይቭ ላይ በጣም ብዙ ሰው የተከታተለው ነበረ፣ ከታተለዋለን ማለት ነው። ሶ ልክ እሱ ስለሚታወቅ ኢትዮጵያ ዓለም ላይ እንዲታዩ የሚፈለገውን ነገር አዘጋጅታ ነው የጠበቀችው። ሁሉም ነገር እያንዳንዱ በፕሮግራም ነበር ሲሆን የነበረው አይታችሁ ከሆነ ማለት ነው። ሶ ልክ ሁሉም ታየ፣ የቤተክርስቲያናችን ደረሰ። ሶ ሊጎብኝን ሄደው ዓለም ላይ ላለ ሰው ለማሳየት ነው የተፈለገው። አይ ነው ኦርቶዶክስን ዓለም አያውቃትም እንዴ ልትሉ ነው አይደል? ያውቋታል። ግን ሁሉም የሄደባቸው አጋራጭ አለን ብለው የሚኮሩበትን ነገር ሁሉ አስተላልፈዋል። እኛ ደግሞ አለን የምንለው የምንኮራበትን ደግሞ አሳይተን ደግሞ አንዱ ኦርቶዶክስ ቤተክርስቲያናችን እሱን ነው የምናሳየው። ስለዚህ ልክ ሲመጣ ከአልባሳት ጀምሮ ያሳዩት ጭምር ነው ሊያሳዩ የፈለጉት። ጊዜ ቢኖረው ብዙ የሚነገር አለ፣ ብዙ ታሪክ አለን፣ ብዙ የሚያኮራ ነገር አለን። ገባችሁ አይደል? ጊዜ ስላልነበረ ግን እሱን ነገር አላደረጉትም፣ ያሉትን ግን አድርገዋል። ሁለተኛ ነገር አይሾ ስፒድ እዛ ላይ ባደረገው ሪያክት አባቶች አይደሉም ጥፋተኞች። ገባችሁ አይደል? አላወቀም፣ አጠፋ። ኢቭን ቤተክርስቲያናችን
እናንተ ማን ስለሆናችሁ ነው? አይሾ ስፒድ ማን ነው? አይሾ ስፒድ እንደዚህ ስለሆነ ነው። ባክግራውንዱ ቼክ አድርጎ ስቶሪውን ገብታችሁ ማድረግ ትችላላችሁ። ገባችሁ አይደለ? ግን ስቲል ማለት ነው ከና ኃጢያቱ የሚቀበል አምላክ አለን። ገባችሁ አይደለ? ቤተክርስቲያን ፍቅርን እንጂ ጥልን አታስተምርም። ከና ኃጢያታችን የምትቀበል ቤተክርስቲያን ናት ያለችን። ስለዚህ ማን ነው ምንድነው ሳትል የባረከችው? አይሾ ስፒድ ተባረከ እንጂ አላወረደትም። ቤተክርስቲያን የድንግል ማርያም ልጅ ኢየሱስ ክርስቶስ ያከበራትን ቤተክርስቲያን አንድ ሰው አይደለም፣ አንድ አይሾ ስፒድ አይደለም። ዓለም ላይ ያለ ህዝብ ምንም ቢያደርግ ኦርቶዶክስ አትዋረድም፣ ቤተክርስቲያን አትዋረድም። እግዚአብሔር ያከበረውን ማንም አያዋርደው። ወሬ ለማሳማመር ብለን ስሜታዊ ሆነን ምንናገረውን ብናቅ ጥሩ ነው። ገባችሁ አይደለ? ሌላችሁን ፈልገው ነገር ቤተክርስቲያናችን ፍቅር እንጂ ጸብን አታስተምርም። እዛ ጋር ያደረጉት ነገር ከቤተክርስቲያናችን አለባበስ ጀምሮ ማሳየት ያለባቸው ሊያሳዩ ነበረ። ጊዜ ስላልነበራቸው ግን የታየውን ነገር ታየ። ሁሉም ሀገር ላይ የተደረገ ነው ጋይስ። አለን ብለው የሚኮሩበትን ነገር አወጡ። እኛ ደግሞ የምንኮራበትን አንዱ ቤተክርስቲያናችን ስለሆነ እሱን አሳየን። ቢ ፖዚቲቭ ጋይስ። በቃ ስሜታዊ ላለመሆን ሞክሩ። ይሄ የራሴ ፐርሰናሊቲ አስተሳሰብ ነው። ካጠፋው እታረማለሁ። ቴንክ ዩ። What is this? What is this? He's blessing you. He's blessing me? Oh, He's blessing you. Kiss the cross. Yes. Nice to meet y'all. Where are you from? በቃ ቤተክርስቲያናችን የማንም ዱርዬ መጫወቻና መሳለቂያ ትሁን። ይሄ ከየትም የመጣ ስዳደግ ልጅ ቤተክርስቲያናችን እንደዚህ ሲያራክስ ማየት ምን ያክል ያማል አይደለ? የኛ ጻድቃን ሰማዕታት፣ የኛ ቅዱሳን። በመጀመሪያ ደረጃ ይሄ ልጅ ቦታው የት እንደሆነ እንኳን አያውቅም ነበረ። ለአባቶች ማን እንደነገራቸው አላውቅም። ወጣ ብለው ጠበቁት። ምንድነው እሱ አላቸው፣ ቤተክርስቲያን ነው። ይሄ አባትስ ምን እያደረገ ነው አላቸው። እየባረኩክ ነው ብለው ነገሩት። መስቀሉን ሳመ፣ ወንጌሉን ሳመ። ቤተክርስቲያን ውስጥ ገብቶ ተቀበሉት፣ አስጎበኙት፣ ጎበኘ፣ ሄደ፣ አለቀ። ሁለተኛው ነገር ደግሞ እነዚህ አባቶች እንዴት ወጥተው ይሄንን ልጅ ይቀበላሉ? ይሄንን ዱርዬ ምናምን የሚል ሐሳብ አይቻለሁ። ይሄ እንደውም የሚያሳየው ቤተክርስቲያናችን እናንተ የሰው ልጅን ምንም ያክል ብትንቁት፣ ቆሻሻ ብታደርጉት፣ ስዳደግ ብታደርጉት ማንንም ሰው መቀበል እንደምትችል እጇን ዘርግታ እንደምትቀበል ያሳየችበት ድንቅ ተግባር ነው። ስራው ምንም ይሁን ምን በእግዚአብሔር ቤት በእግዚአብሔር ዘንድ ምንጊዜም ተቀባይነት አለው። ሲጀምር ቤተ ክርስቲያን የተገነባው ጻድቃን እንዲሰበሰቡበት፣ መላእክት መጥተው እንዲገለገሉበት አይደለም። ቤተ ክርስቲያን የተገነባውና የተከፈተው ሁሉም ሰው ወደ እግዚአብሔር እንዲቀርብ፣ ሁሉም ሰው በአንድነት በእግዚአብሔር ዘንድ እኩል እንደሆኑ ለማሳየት ነው። ስለዚህ ይሄ ልጅ እንደ ማንኛውም ነፍስ፣ እንደኔ እንደናንተ እንደ ማንኛውም ሰው በእግዚአብሔር ፊት እኩል አንድ ነፍስ አለው። ዛሬ ላይ በስራው ሜቢ እግዚአብሔር ላያስደስት፣ ሰዎችን ወደ እግዚአብሔር ላያቀርብ ይችላል የሚሰራው ነገር። ነገር ግን ወደፊት ይሄ ልጅ ማን ያውቃል? እኛ እዚህ የተመጻደቀን፣ እሱ ግን ወደፊት የእግዚአብሔር አገልጋይ ሁላ ሊሆን ይችላል። አይሁን፣ ችግር የለውም። አንዳንድ ጊዜ ቤተ ክርስቲያንን የጻድቃን ጉባኤ አድርጋችሁ አትመልከቱት። ቤተ ክርስቲያን ማንም ሰው ሄዶበት ችግር እስካልፈጠረ ድረስ፣ የተለየ ነገር እስካላደረገ ድረስ ቤተ ክርስቲያን ውስጥ ማንም ሰው ገብቶ ማየት ይችላል። በነገራችን ላይ ይሄ ልጅ ላይ በረታችሁ እንጂ ልጁ ገብቶ ሲጎበኝ አይታችሁ እንደሆነ በጣም በርካታ ሴቶች ቤተክርስቲያን ውስጥ አሉ፣ ሱሪ ለብሰው ጸጉራቸውን ለቀው። እንደምታውቁት በእኛ ቤተክርስቲያን አንዲት ሴት ስትገባ ተሸፋፍና ቀሚስ አድርጋ ነጠላ አድርጋ ጸጉሯን ሸፍና ነው የምትገባው። እነዚህ ሴቶች ግን እንደዛ አላደረጉም። የቤተ ክርስቲያን ጉዳይ ካሳሰባችሁ ለምንድን ነው ስለነሱ ያልተናገራችሁት? ይህንን ሰው በስራው መጥራቱ ብቻ ሳይሆን መመልከት ያለባችሁ የእግዚአብሔር ቤት ለሁሉም ሰው ክፍት መሆኑን መመልከት አለባችሁ። ከቻላችሁ ጸልዩለት፣ ካልቻላችሁ ደግሞ የሆነ የጽድቅ ስራ ትሰሩ ይመስል እሱን ቆሻሻ እያደረጋችሁ ራሳችሁን ንጹህ ለማድረግ አትሞክሩ። እሱ ቤተክርስቲያን መግባት የለበትም ብላችሁ የምታስቡ ከሆነ እኔና እናንተም ቤተክርስቲያን የሚያስገባ አንዳች አይነት ስራ የለንም፣ መግባት የለብንም ማለት ነው። በእኔ በኩል እውነት የእሱን ጥላቻ አይደለም ይሄ ሁሉ የሚደረገው፣ የእሱ ጥላቻ አይደለም። እንዳልኳችሁ በመጀመሪያ ደረጃ ቪው ያው በቃ እቺነች እንግዲህ የህይወት እንጀራቸው ኑሯቸውን የሚያካሂዱበት የሚኖሩባት እቺነች የሆኑ ሰዎች ሰብስበው ሆይ ሆይ በማለት ማለት ነው። ስለዚህ ለኑሯቸው ሲሉ ለቪው ሲሉ መናገር አለባቸው። ምን አይነት ጸሎት ጠዋት ተነስተው እንደሚጸልዩ እግዚአብሔር ወቅ እነዚህ ሰዎች ለምን የዕለት እንጀራችንን ስጠን ለዛሬ ስንል
ክፉ ነገር አሳየንና ነገረው ነው? ክፉ ነገር አንስተን ሐሳቡን ሆሆ እንበለው ነው? እሱ ለነሱ እንተው። በእውነት በጣም ያሳዝናል። ነገር ግን አሁን ወንድማችን እንዳለው ለምን ሱሪ ለብሰው ገቡ ምናምን ነው። ይሄ ነገር እኮ በስርዓተ ቅዳሴ ሰዓት የሚደረጉ ነገሮች ናቸው። እነዚህ ነገሮች ለአማኙ የተሰጡ ስርዓቶች ናቸው። ነገር ግን በዚህ ውስጥ የሌለ ሰው መጥቶ ቤትህን ልጎብኝ ስል ይሄንን አርግ አትለው። መጥቶ ጎብኝቶ ልቡ ደስ ካለው ወደዛ ሆኖ ወደ ምናረገው አይነት ስርዓት ይገባል እንጂ እንዲሁ ከመጀመሪያው ስርዓቱን ይዞ እንደገና ምን ማለት ነው? አይሆንም እኮ ሐሳቡም አይመጣም እንደዛ። ይሄ ነገር እዚህ ሀገር ብቻ አይደለም የተደረገው። ከንግግሬ ጎን እንደማሳያችሁ በጣም ብዙ ቦታዎች ላይ በሀገራችን በገዳማቱም በምኑም ሲኬድ ደሴም አንድ ነው። ምንም አይነት ነገር የለም፣ ይደረጋል። ቤተክርስቲያን ምንጊዜም ከፍታ ሁሉን ነገር ውስጡን ታሳያለች። ሲታይ እናንተ ከሌ እንደዚህ አድርጋችሁ የሚባል ነገር የለም። እነዚህ ቀሳውስት ከኛ የበለጠ እድሜያቸውን ሙሉ ያደረጉና የሰሩ ናቸው። ያውቃሉ እኮ መጥፎ ነገር የሆነ ቦታ እንድንቀርብ አይፈቅዱልንም። እንዴት እንዳልተረዳችሁ ታላቀው መጥፎ ቤተ መቅደስ ውስጥ እንድንገባ አይፈቀድም። የፈለገ ቱሪስት ቢመጣ ውስጡ እንዲገባ አይፈቀድም። ለምን? መጥፎ ነው፣ እዛ ትቀሰፋላችሁ ይባላል። ስለዚህ ቱሪስትም ቢሆን አምጥተው የሚቀሰፍበት ቤት ውስጥ አይከቱትም። ይሄ እኮ የታወቀ ነው። ማየት ግን ይቻላል። ማየት ይቻላል። አይቶ አድንቆ ወዶ ይሄድና ከዛ የእግዚአብሔር መንፈስ ይጠራዋል፣ ይመጣል። በቃ አለቀ። ይሄ ነው እኮ የቤተ ክርስቲያን ስራዋ ነው። በስራዋ መግባት ማለት ነው። ጭራሽ አሁን ወደ ጥላቻ ቀይረ ነው። በጣም ብዙ ነገር አለበት ማለት ነው። በጣም የሚገርማችሁ ሌላው ቤተ እምነት በተደረገው ነገር በጣም አድንቆ ቀንቷል። ለምን እኛ ጋር ሳልመጣም ነበር ብሏል። በጣም በሚገርም ሁኔታ እኛ ግን በራሳችን በመጣልንና ባደረገ በተዋወቀ ዛሬ አይደለም ድሮም ጀምሮ ኢትዮጵያ የምትታወቀው በዚህ ይሄን ነገር በማስተዋወቅ በሆነ ነገር ተጣላን። በእውነት ልቦና ይስጠን፣ መቼም ልቦና ይስጠን። ከዚህ ውጪ ሌላ ምን ይባላል? ቃለ ሕይወት አሰማቸው። መቼም ልጆቹ ደግሞ ወጣቱ ደግሞ አሁን ጠንክሯል፣ ጎብዟል። በእውነት ዛሬ ጊዜ ቴክኖሎጂ ህብረተሰቡን በሙሉ አጠንክሮታል። ይህን ነው መረዳት ያለብን። በዚህ ምክንያት አብዛኛው ህብረተሰብ የሆነ የሰማውን ነገር ቶሎ ብሎ አይናገረውም፣ ዝም ነው የሚለው። ለዚህ ነው ነጭ ለብሳችሁ ውጡ ተብሎ ነበር። አሁን ስፒድ ሲመጣ ነጭ ለብሳችሁ ውጡ፣ ተቃውሙ፣ ይህን ነገር አሳዩ፣ ያለውን ጦርነት ያለውን እንደዚህ ነገር አሳዩ ባካችሁ ተብሎ ያው የውጭ ኃይል ነው መቼም ይሄን ነገር የሚለው ተብሎ ነበር። አንድ ነገር ግን አይታይም። ሰው በደስታ በፍቅር እየዞረ እየሮጠ ፍቅሩን ነው ያሳየው። ድሮም እኛ እንግዳ ተቀባዮች ነን እንጂ የሆነ በየሰዓቱ በሆነ ባለነው ኮምፕሌን ተናጋሪዎች አይደለም። አገራችን የምትታወቀው በእንግዳ ተቀባይነት ነው። ብዙ አልበላችሁ። እስቲ ወንድሞቻችን ፕሮቴስታንት ምናምን ያሉትን ደግሞ እስቲ አንድ ሁለት ጠብል አድርግላችሁ። ራሱ ፎሎና ላይክ ለማግኘት እዚህ ቤተክርስቲያን ተዋረደች ለሚሉ ሰዎች እስኪ ይሄን ቪዲዮ አይተን እንመለስ። አይታችኋል ቪዲዮም። አይሾው ስፒድ እንግዲህ ትናንት ኢትዮጵያ መጥተው ጎበኝተዋል። ከጎበኘዋቸው ቦታ አንዱ ኦርቶዶክስ ቤተክርስቲያን ገብቶ አባቶችን አግኝተው መስቀልንም ደግሞ እንዲሁ ተሳልሞ ነው የወጣውና እስኪ ይሄን ቪዲዮ አይተን እንመለስ። እዚህ መልኩ ቤተክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ይሄንም እስኪ አይተን እንመለስ። ዛሬ ቤተክርስቲያን አዋርዳናለች። አይሾ ስፒድ ለቤተክርስቲያን ምንድነው? አይታችኋል እነኚህ ሁለቱ ልጆች የሚያወሩትን። አሁን ምን ችግር አለ ቤተክርስቲያንን ቢጎበኝ? ለምሳሌ አሁን ትልልቅ እስራኤል ምድር ላይ የነበረውን ቤተ መቅደስን እኮ ብዙ ሰዎች እኮ ነው ሄደው የሚጎበኘው። ታዲያ ምን ችግር አለ? እንደውም ገብቶ ቢጎበኝ ቢሳለም እንኳን። መጀመሪያ አይሻው ስፒድ በእውነት በእኔ ሐሳብ ቤተክርስቲያንና ቸርችን መጎበኘት ነበረበት። እኔ እንደውም በጣም አልተዘጋጀንም እንጂ በኦርቶዶክስ ቤተክርስቲያን ብቻ ሳይሆን በፕሮቴስታንት ቸርቾች ላይ መተው በፋስተር መሰበክ ነበረበት፣ ኢየሱስ መነገር ነበረበት። ራሱ ፎሎና ላይክ ለማግኘት እዚህ ቤተክርስቲያን ተዋረደች ለሚሉ ሰዎች አልተዋረደችም። በዓለም አደባባይ ነው የታየችው። ጌታ ስም የተባረከው። እኔ ተቋሙ የለኝም
አባቶች ባደረጉ ነገር ሁሉ ላይ እስኪ እንደዛ ላሉት ልጆች እባካችሁ 10 ጊዜ 20 ጊዜ ሼር ኮፒ ሊንክ ዲዩቲ በማድረግ አድርሱ። ተባረኩ። እኔ ነኝ ወይስ ኢትዮጵያ ውስጥ ትላልቅ እንግዳዎች ሲመጡ እንግዶችን ተቀብላ ኢትዮጵያዊነትን በጣም የኢትዮጵያ ጠባቂ የኢትዮጵያ ቅርጽ የኢትዮጵያ ምን ልበለው እረኛ በመሆን በተለያየ ጊዜ እያሳየች ያለችው የኦርቶዶክስ ተዋህዶ ሃይማኖት ናት። አስባችኋል? ሁሉ ጊዜ እኮ ነው ብላችሁ ሁሉ ጊዜ እና ይሄ ነገር በጣም የሚገርም ጉዳይ ነው ማለት ኢትዮጵያን ሀገርን እንደ ኢትዮጵያዊ ነው አይሾ ስፒድ የመጣው ኢትዮጵያውያኖችን ለማየት ነው ኢትዮጵያን ቪዚት ለማድረግ ነውና እዚህ ላይ በጣም የገረመኝ ምንድነው በብሔር በሃይማኖት የተከፋፈሉት ሳይሆን ግን ኢትዮጵያዊነትን ሪፕሬዘንት የሚያደርግ ኢትዮጵያዊነትን ሪፍሌክት የሚያደርግ በኢትዮጵያ ምድር ላይ የኦርቶዶክስ ተዋህዶ ሃይማኖትን የሚያህል የለምና ብዙ ጊዜ በኔጌቲቭ ነው እኛ የምናየው እንደ ኔጌቲቭ በተለይ የተለያየ እምነት የሆኑ ሰዎች የሆነ የሚሰማን ነገር አለ ተረዳችሁኝ ያ ነገር ደግሞ መስተካከል አለበት በኔጌቲቭ የምናየው ነገር መቆም አለበት እኔ ፕሮቴስታንት እምነት ተከታይ ታውቃላችሁ ግን ኢትዮጵያን ሪፕሬዘንት የምታደርግ እምነት ተጠራ ብትባል ኦርቶዶክስ ተዋህዶ ናት ለምን ለዘመናት ሁለመናዋ ቅርጿ አሁን ሰዎች ሲሄዱ ኢትዮጵያ የሚጎበኝባት ሀገራት አብዛኛው ጊዜ እኮ የኦርቶዶክስ ተዋህዶ ቤተክርስቲያኖች ናቸው አይደል እንዴ እነ ፋሲል ግንብ ናቸው እነ ላሊበላ ናቸው እነ ሰይመን ተራራ ናቸው ምናምን እና ይሄ ነገር የኢትዮጵያ ቅርጻችን ነው ገባችሁ ቅርጻችን ነው ኢትዮጵያዊነትን የሚያንጸባርቅ ነገር ሲሆን በጣም ሪሊ ሪስፔክት ሰጠን አክብረን ሬኮግናይዝ ማድረግ አለብን ብዬ አስባለሁ እኔ እውነት ለመናገር ይሄ አይሾ ስፒድ ብዙ ነገሮችን ሪቬል እያደረገ ነው ብዬ አስባለሁ እውነት በኢትዮጵያ መሬት ላይ ፍቅር እንዳለ አንድነት እንዳለ ነው ያየሁት መተባበር እንዳለ ነው ያየሁትና ደስ ብሎኛል በጣም እውነት ለመናገር በጣም ደስ ብሎኛልና ሀገር ነገር በቃ ኢትዮጵያ ሲባል ሀገር እንደ ሀገር ስናስብ ማለት ኦፍ ኮርስ ሙስሊምም ፕሮቴስታንትም ዋቄ ፈታውም ኢትዮጵያዊ ነው ግን እንዳልኳችሁ በዚህ ደረጃ ደግሞ እንደ ሀገር ደግሞ አሁን ኦርቶዶክስ ተዋህዶ እንደ ሀገር ጠባቂነት እንደ ሀገር ቅርጽ እንደ ሀገር ርስት ነው የቀረበችውና ቀርባ ከዚህ በፊት ቢያንስ ስትገባም ታቦት ሁሉ አውርደው ይዘው ወጣዋል ምናምን በቃ ያ ምንድነው በቃ ኢትዮጵያ ማንም በሌላው ዓለም ሀገር ኢትዮጵያ የክርስቲያን አገር ናት ኢትዮጵያ የጥንቷ የጧቷ የንጋት ኮከባ የሆነች የኦርቶዶክስ ተዋህዶ አገር ናት እና ያ ደግሞ ምንም ችግር የለም ኦኬ እኛ ሁላችን ኢትዮጵያውያኖች እንደንትን ነው ማየት ያለብን እንደ ሀገራዊ እንደ ናሽናሊዝም ነው መመልከት ያለብን ብዬ አስባለሁ በጣም ደስ ብሎኛልና ተባረኩ ጊዜ ቢኖርና ብዙ ባቀርብላችሁ በጣም ደስ ይለኝ ነበር በእውነት ያው ነገሮች ሲረዝሙም ደግሞ ይሰለቻሉ በሚል ትንሽ ላሳጥረው በሚል ነው እንጂ መቼም እንደዚህ አይነት ይወል እነዚህ ሰዎች እንግዲህ የምታወቅ በማንቋሸሽ በመስደብ በመተራረብ ነው የምናውቀው ግን ትክክለኛና ቁም ነገር ኢትዮጵያዊነት በሚሆንበት ሰዓት ግን ይሄው ፕሮቴስታንት ወንድሞቻችን ራሳቸው እንዴት አድርገው እንደሚገልጿት ቤተክርስቲያን ይሄ ነገር በደንብ የታወቀ ነገር ነው እንግዲህ እናቱ ከሌ ቱሪስት ሲመጣ በሙሉ አየር መንገድ እየቆማችሁ ነጠላ ልታስለብሱ ከሆነ ካልሆነ በስተቀር አብዛኛው ቱሪስት የሚሄደው እንግዲህ እሱ እንዳለው በየቤተክርስቲያኑ ነው በየገዳሙ በየምኑ ነው የሚሄደው እንዴት እንደምታረጓቸው እንግዲህ እግዚአብሔር ይወቅ ለማንኛውም እኛ ኦርቶዶክሳውያን በእውነት አንዳንድ ጊዜ አንዳንድ ነገር ስንሰማ ቶሎ ተደናግረን ራሳችንን አናሳዝነው ወይም የሆነ ጥሩ መጥፎም የሆነ ውሳኔ ውስጥ ሳንገባ ነገሮችን ግራና ቀኝ አይተን ትክክለኛው ነገር ምንድነው ወይስ ደግሞ ይሄን ነገር ማን ነው የምጠይቀው ብሎ እንዲሁ ተነስቶ ሰውን ወደ መረበሽ ከመግባት ጠጋ ብሎ አባቶችን መጠየቅ ምክንያቱም ስተቶች አሉ ቢባሉም ነገር ግን አንዳንድ ስርዓት ያላቸው ነገሮች በኤክስፒሪየንስ ራሱ የሚታዩ ስለሆነ በአካባቢው ያለውን ነገር መጠየቅ አሁን ለምሳሌ ይሄ ስለ ቱሪዝም የሚመለከተው ስለሆነ ማንኛውንም ቱር ጋይዶች ብትጠይቁ በስነ ስርዓቱ ይሄን ነገር ይነግሯችኋል አብዛኛው ህብረተሰብ ያውቃል በገጠር ያለ ኢትዮጵያውያን በሙሉ ያውቃሉ በእውነት ብዙ ህብረተሰብ ይሄን ነገር ያውቃል ኦርቶዶክስ በሯን ከፍታ የምትቀበል መሆኗን ማለት ነው ልክ ኢትዮጵያ በሯን ከፍታ ህዝቡን እንደምትቀበለው ያህል ማለት ነው ስለዚህ ውዴት የክርስትና እምነት ተከታዮች የምናረገውን ነገር በተቻለ መጠን ሰከን ብለን አይተን ተረጋግተን አመዛዝነን እንድናረግ በእውነት በአክብሮት ጠይቃለሁ ይሄ ሁላችንንም የሚመለከት ጉዳይ ስለሆነ ማለት ነው
ለምናየው ነገር መጀመሪያ እግዚአብሔርን እናስቀድምበት። በእውነት እኔ እንደዚህ አክራሪ ኦርቶዶክስ ምናምን ነገር ውስጥ ያለው ሰው አይደለሁም። ነገር ግን እከታተላለሁ እምነቴ ስለሆነ ስርዓቱን ለመጠበቅ የምችለውን በአቅሜ አደርጋለሁ። ለዚህ ነው ይሄንንም ሚዲያ የከፈትኩት። ብዙ የተለያዩ አይነት ስሜቶች በኦርቶዶክሳውያን እርስ በርስ በመጋጨት ነገር ላይ የሚታዩ ነገሮች ስላሉ፣ ቡድን ተከፋፍሎ የሚሰሩ ስራዎች ስላሉ እነሱን ነገሮች እንግዲህ ማክሰም የምንችለው በተቻለ መጠን በንጹህ መንፈስ ከእግዚአብሔር ጋር ሆነን አባቶቻችን የሚሉንን እየሰማን ከነሱ የሚመጣውን ነገር እየተቀበልን መሆን አለበት ብዬ አምናለሁ። እና ለማንኛውም እንግዲህ ይህን ነገር ተመልክታችኋል። የራሳችሁን አስተያየት ስጡበት። ከወደዳችኋት የተለመደችዋን ላይክ አድርጉ። አዲስ የሆናችሁ ቤቴን ሰብስክራይብ አድርጉ ላለሁ። በተረፈ ያው በዚህ አይነት ጉዳይ ላይ ደግሞ ምርጥ የሆነ ጎበዝ የሆነ አንድ ገጣሚ ያለን ታውቃላችሁ። እሱ በተለያየ አይነት መንገድ መጥቷል። ደግሞ አሁን እሱን ላሰማችሁና ልለያይ ላለሁ። ቢዮንሴ ለተባለው ነገር በቢዮንሴ ጊዜ ወጣ ታቦት የለም፣ ቪዲዮም የለም። ይሄ ታሪክ የት እንደመጣ ባላቅም ልክ አሁን እንግዲህ በስፒድ ላይ እንደታየው አይነት ነገር ሆኖ የሚታየውን ሊሆን ይችላል። ለማንኛውም ሰው ትን ብሎ ተነስቶ አንድ ሰው ወጣ ተብሎ እንደዛ አይወጣም። በጣም ብዙ ሳይንስ ተመራማሪዎች አክሱምም የትም ሄደው ታቦት የሚባለውን ነገር እንዲያዩ ፈልገው ያለ ሰዓቱና ጊዜው በስተቀር መውጣት አይቻልም ተብለው እንደተመለሱ የኢትዮጵያ ታሪክ ብዙ ይናገራልና እሱን በዚህ አጋጣሚ ልነግራችሁ ወዳለሁ። መልካም ጊዜ ይሆንላችሁ። ወደ ቪዲዮ። እንዴት አንድ ተራ ስትሪመር ላይም እኮ ራሱን በብዙ ቪዲዮዎች ላይ IAMGAY እያለ የሚጠራ አንድ ቆሻሻ ቀልቃላ የሆነ ሰው በቤተ ክርስቲያን ከመግባቱ በላይ እንደዛ አይነት አቀባበል ይደረግለታል? ሃው እንዴት? ምን ነው አንተንስ ቢሆን ከናዳትና ቆሻሻ ተቀበለ የለ እንዴ? ለሱ ሲሆን ምን ነው ይናል ገረም እንዴ? ወይስ አንተ ከሱ ተሽለ ነው? ምን ማለት ነው እንዴ? ቢያንስ እኮ ነው አመኛለሁ። ክርስቶስ ያኔ በሚያምኑት መካከል ነው እንዴ ተመላለሰው? ለምን ጀጅ እናደርጋለን? እኛ በዛ ሁሉ ኃጢአታችን ደጁ ስንመላለስ ምንም ያልመሰለን፣ ቤተ መቅደስ ስንገባ ምንም ያልከበደን፣ ለሱ ሲሆን ለምን እዚህ ነው ያልከበደን? ለምን እዚህ ነው ያልተሰማን? ደነገጥን። እኛ ከሱ ተሽለን ጓቲፍ እግዚአብሔር የሆነ ነገር በህይወቱ ላይ ሊያመጣ ቢሆንስ ደጁ የጠራው? ጓቲፍ የኢትዮጵያ አንዷ የጀርባ አጥንት የሆነችው አንዷ ገጽታ አንዷ ውበት የሆነችዋን እቺን ቅድስት ቤተክርስቲያን በዚህ ልጅ ዓለም እንዲያዩ እግዚአብሔር ፈቅዶ ቢሆንስ? ለምን ነገሮችን አንዳንዴ በፖዚቲቭ መንገድ ለመረዳት አይሞክርም? ለምን መጥፎ ሳይዳቸውን ብቻ እያወጣን ራሳችንንም እነዛን ሰዎችንም እንወቅሳለን? ለምን? ኦኬ ባህሪውና ማንነቱ ከዚህ በፊት ሲያደርጋቸው የነበራቸው ነገሮች ለቤተክርስቲያን ስርዓት የሚገቡ አይደሉማ? እኛስ ብላችሁ ጠይቁ። እኛ ቤተ መቅደስ ስንገባ ስናስቀድስ ተገብቶ ነው በእውነቱ ነው የሱ ግልጽ ሆኖ ስለሚታይ ነው። ቢያንስ እኮ እንደዛም ቢሆን እኮ ህግና ስርዓት ደንብ የሚባል ነገር አለ። በስርዓት አረጋግተው ነጠላ አልብሰው እንዴት ነጠላ ምናምን ትላለህ እንዴ? የልጁን ማንነትና ባህሪ ረስተው ነው። እንደውም ልታመሰግን ይገባል። የዚህን አልተረጋግቶ እዛ ደጅ ገብቶ መውጣቱ ራሱ እውነቱን ለመናገር አይተዋላ። ያን መምህር ቀደም ብሎ የሀፍቱ ከምዳውን መረጋጋት አለብህ ይሄ የተቀደሰ ቦታ ነው ብሎ እኮ ስለነገረው ነው የዚህን አለ ራሱ የተረጋጋው። ጫማ እንኳን እኮ አውልቃል። ዝም ብሎ እኮ አልገባም። ኦኬ ቤተ መቅደስ የዘለለው ነው የከበደው። በቃ የጠጣው ቡና ነበረ። ልጁ እንደዚሁ ኢነርጄቲክ የሆነ ነው። በቃ ይቅለበለባል፣ ይንቀለቀላል። ከዛ አንፃር ሰውነቱ በቃ በኃይል የተሞላ ስለሆነ ያደረገው እንጂ እውነት ለቦታ ክብር ሲሰጥ ቀርቶ ምናምን አይደለም። እኔ አላውቅም። ብቻ ግን ለማንኛውም እኔ ምንም አልተዋጠልኝ። ስለዚህ እንደኔ አመለካከት ስፒድ እዚህ ቦታ ላይ መጥቶ ቅድስት ቤተክርስቲያን በዚህ ያህል ልክ ማስተዋወቁ ለኔ ደስ ብሎኛል። እንደውም ኢንተርኔት ላግ አድርጎበት ቶሎ ወጣ እንጂ በደንብ ዞሩ ቅዱሳን ስዕላቱን፣ የቤተክርስቲያን ስነ ስርዓት፣ ከበሮቹን፣ ጽናጽሉ፣ መቋሚያውን እያነሳ ሁሉ ነገር እየሞከረ ቢያይ በጣም ደስ ይለኝ ነበር። ምን ያህል ውብ እንደሆነች ለዓለም ቢያሳይ በጣም ደስ ይለኝ ነበር። ግን አንደኛ ቸኩሏል። በጣም ብዙ ስትሪም የሚያደርጉ ነገር አለ። ሁለተኛ ላግ አደረገበት። የኢትዮጵያ ኢንተርኔት ችግሩ እሱ ነው። ሌሎች በነገቲቭ የምትረዱ ሰዎች ደግሞ ፕሊስ ነገሮችን በፖዚቲቭ ሳይድ ለመውሰድ ሞክሩ። ከተሳሳትኩኝ ይታረማለሁ። አመሰግናለሁ።